ደም ግባት የለውም ስለኛ ተገርፏል። ሰሙነ ሕማማት ጌታችን ኢየሱስ ክርስቶስ የሰው ልጅ ከዲያብሎስ ባርነት ነፃ ለማውጣት በፈቃዱ የተቀበላቸው ጸዋትወ መከራዎች የሚታሰቡበት ሳምንት ነው። የሰሙነ ሕማማት ዕለታት የዓመተ ኩነኔ ወይም የዓመተ ፍዳ ምሳሌዎች ናቸው። ክርስቲያኖች ክርስቶስ የዋለልንን ውለታ እያሰብን እጅግ የምናዝንበት፣ የምናለቅስበት፣ የምንሰግድበት ከሌሎች ቀናትና ጊዜያት በተለየ መልኩ አምላካችንን የምንማጸንበት፣ ጧት ማታ ደጅ የምንጠናበት፣ የክርስቶስን ተስፋ ትንሣኤ ከመቼውም ጊዜ በላይ በእምነትና በተስፋ የምንጠብቅበት፣ በዓመት አንድ ጊዜ ብቻ የሚገኝ ልዩ ተምሳሌታዊ ምስጢራትና አዘክሮ የሚፈጸምበት ሳምንት ነው። በዚህ ሳምንት ያሉ እያንዳንዳቸው ቀናት ስያሜና ከስያሜው ጋር የተያያዘ ምስጢር አላቸው። ይህም ሰኞ አንጾተ ቤተ መቅደስ እና መርገበ በለስ በመባል ይታወቃል። ማክሰኞ የጥያቄ ቀን፣ የትምህርት ቀን፣ ረቡዕ የምክር ቀን፣ መልካም መዓዛ ያለው ቀን እንዲሁም የእንባ ቀን ይባላል። ሐሙስ ጸሎተ ሐሙስ፣ ሕጽበተ ሐሙስ፣ የምስጢር ቀን፣ የአዲስ ኪዳን ሐሙስ፣ የነጻነት ሐሙስ እየተባለ ይጠራል። ዓርብ የስቅለት ዓርብ፣ የድኅነት ቀን፣ መልካም ዓርብ በመባል ይታወቃል። ቅዳሜ ቅዳም ሱር፣ ለምለም ቅዳሜ፣ ቅዱስ ቅዳሜ በመባል ይጠራል። እያንዳንዳቸው የራሳቸው ትርጉምና ምስጢር አላቸው። ከነዚህ ሁሉ ግን ዓርብ የስቅለት ቀን እጅግ ልዩ ናት። የስቅለት ዕለት የዕዳ ደብዳቤያችን በጌታችን በመድኃኒታችንና በአምላካችን በኢየሱስ ክርስቶስ ለመጨረሻ ጊዜ የተደመሰሰበት ከአጋንንት አገዛዝ ነፃ የወጣንበት ዕለት ስለሆነ የድኅነት ቀን ወይም መልካም ዓርብ ይባላል። ጌታችን ከተያዘባት ሰዓት አንስቶ አይሁድ ከቀያፋ ወደ ሐና፣ ከሐና ወደ ቀያፋ ሲያመላልሱት አደሩ። ሲነጋ ከቀያፋ ወደ ጲላጦስ አደባባይ አስረው ወሰዱት። ይህን አጥፍቷል የሚሉት ነገር ሳይኖራቸው ጌታችንን ለፍርድ ያቀረቡት አይሁድ ጲላጦስ እነርሱ ወደ ተሰበሰቡበት ቦታ መጥቶ ይህን ሰው ወደ እኔ ያመጣችሁበት በደል ምንድን ነው ሲል በጠየቃቸው ጊዜ በቂ ምላሽ አላቀረቡም። በግብረ ሕማማት የማይሞት መለኮት ስለኛ የሞትን ጽዋ ተቀብሎ በሰውነቱ ሞተ፣ ወዮ ለዚህ አንክሮ ይገባል እንደተባለ ስለኛ በፈቃዱ ይሞት ዘንድ ፈቃዱ ነበርና በአይሁድ ጭካኔ ምክንያትነት ሞት ተፈረደበት። ይህ የስቅለት ዕለት ሙሉ ምስጢሩና ሥርዓቱ በግብረ ሕማማቱ በስፋትና በጥልቀት እንደሰፈረው ነው። በዚህ አጭር ቪዲዮ የተወሰኑ ነጥቦችን ለማንሳት ያህል ይህ የስቅለት ቀን የሚከተሉት የተከናወኑበት ነው። ፍኖተ መስቀል ጌታችን 15ቱን ምዕራፎች መከራ እየተቀበለ የተጓዘበት ነው። ጌታ በጲላጦስ ፊት ከቆመበት ቦታ ጀምሮ እስከ መካነ ትንሣኤው ድረስ በዕለተ ዓርብ የሆነው 15 የመከራ መስቀል መንገድ ምዕራፎች ወይንም ፍኖተ መስቀል አሉ። እነዚህም የጲላጦስ አደባባይ፣ ይህም ለፍርድ የቆመበት ማለት ነው። የተገረፈበት፣ በመጀመሪያ ጊዜ የወደቀበት ቦታ፣ እመቤታችን እያለቀሰች ልጇን ያገኘችበት ቦታ፣ ቀሬናዊ ስምዖን የጌታን መስቀል የተሸከመበት ቦታ፣ ቤሮና ወይም ሰራፕታ በመሐረብ የጌታን ፊት የጠረገችበት ቦታ፣ የጎለጎታ መቃረቢያ፣ የጌታችን ስቃይ ሴቶች አይተው ያለቀሱበት ቦታ፣ መስቀል ይዞ የወደቀበት፣ ልብሱን የገፈፉበት፣ ጌታን የቸነከሩበት፣ የተሰቀለበት ቦታ፣ ቅዱስ ሥጋውን ያወረዱበት ቦታ፣ ቅዱስ ሥጋውን የገነዙበት ቦታ፣ ቅዱስ ሥጋው የተቀበረበት ቦታም ናቸው። እነዚህ ምዕራፎች የጌታችንን መከራና የማዳኑን ሥራ ሲያሳስቡን ይኖራሉ። ሕማማተ መስቀል ጌታችን 13ቱን ሕማማተ መስቀል የተቀበለበት ዕለት ነው።
ዕለተ ዓርብ መድኃኒታችን ኢየሱስ ክርስቶስ ስለ መተላለፋችን የቆሰለበት፣ ስለ በደላችንም የደቀቀበት፣ ስለ ሁላችን ኃጢአት ራሱን መስዋዕት ያደረገበት፣ በእርሱም ቁስል እኛ የተፈወስንበት፣ በሞቱም የሞት ስልጣን የተሻረበት ዕለት ነው። የሕይወት ባለቤት የሕያዋን ሁሉ አምላክ በፈቃዱ በሥጋ ሞቷልና የሞትን ስልጣን አጠፋልን። ይህ ዕለት 13ቱን ሕማማተ መስቀል የተቀበለበት፣ እኛም እነዚህን እያሰብን የምንሰግድበት፣ በተደረገልን ቤዛነት እየተደነቅን ፍቅራችንን አምልኮታችንን የምንገልጥበት ዕለት ነው። የበረቱ ቅዱሳን ሙሉ ሕይወታቸውን፣ ትዳራቸውን፣ ደስታቸውን ትተው ዕለት ዕለት የሚያስቡትን መከራ መስቀል ኦርቶዶክሳዊት ቤተክርስቲያናችንም በየዕለቱ የምታስበውን የምታዘክረውን መከራ መስቀል እኛ ደካሞች ደግሞ ቢያንስ ለአንድ ሳምንት በልዩ ሁኔታ የምናስብበት ልዩ ወቅት ነው። በዚህ ልዩ ወቅት ስለ በደላችን እያነባን መድኃኒት የሆነንን የክርስቶስን 13ቱን ሕማማተ መስቀል እናስባለን። እነዚህም 13ቱ ሕማማተ መስቀል የሚባሉት አስሮተ ድሪት ወደ ኋላ መታሰር፣ ተስህቦ በሐብል በገመድ መሳብ፣ ወዲቅ ውስተ ምድር በምድር ላይ መውደቅ፣ ተኪዶ በእግረ አይሁድ በእግረ አይሁድ መረገጥ፣ ተገፎ ማይከለ አምድ ከምሰሶ ጋር መላተም፣ ተጽፎ መልታይት በጥፊ መመታት፣ ተቀስፎ ዘባን ጀርባን በጅራፍ መገረፍ፣ ተኮረቶ ርዕስ ራስን በዱላ መመታት፣ አክሊለ ሦክ የሾህ አክሊት መድፋት፣ ጸዊረ መስቀል መስቀል መሸከም፣ ተቀንወ በቅንዋት ሳዶር አላዶር ዳናት ሮዳስና አዴራ በተባሉ ችንካሮች መቸንከር፣ ተሰቅሎ በዕፀ መስቀል ላይ መሰቀል እና ሰትየ ሐሞት መራራ ሐሞትን መጠጣት ናቸው። በስቅለት ዕለት ለእኛ ሲል እነዚህን ሕማማተ መስቀል መቀበሉን እያሰብን የአምልኮ ስግደት እንሰግድለታለን። ደምግባት የለውም ስለኝ አጽርሃ መስቀል ጌታችን በመስቀል ላይ ሆኖ ሰባቱን አጽርሃ መስቀል የተናገረበት ነው። ይህ ዕለት ጌታችን በመስቀል ላይ ሆኖ ሰባቱን አጽርሃ መስቀል ወይንም የፍቅር ቃላት የተናገረበት ዕለት ነው። እነዚህም ቃላት በራሳቸው ጥልቅ ምስጢር ያላቸው ሲሆኑ የማዳኑ ሥራም አካል ናቸው። ሰባቱ ቃላትም ኤሎሄ ኤሎሄ ኤልማስ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውኸኝ፣ አማን እብልከ እሙን ፈድፋደ ከመዮም ትሄሉ ምስሌ ውስተ ገነት፣ እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ትኖራለህ። አባ አማጽን ነፍሴ ውስተ እዴከ፣ አባት ሆይ ነፍሴን በእጅህ አደራ ሰጣለሁ። አባ ስረይሎሙ እስመ ዘኢየአምሩ ይገብሩ፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ነዋ ወልድኪ ወነያ እምከ፣ እናትህ እነኋት እነሆ ልጅሽ። ጸማዕኩ ተጠማሁ እና ተፈጸመ ኩሉ ተፈጸመ የሚሉት ናቸው። እነዚህን ሰባቱን በመስቀል ላይ ሆኖ ተናግሮ ራሱን ወደ ቀኝ ዘንበል አድርጎ ነፍሱን ከስጋው በገዛ ስልጣኑ ለየ። በስቅለት ዕለት እነዚህን በንባብና በዜማ እያልን እንሰግድለታለን። የስቅለት ታምራት በሰማይና በምድር 7 ታምራት የተከናወኑበት ነው። በዕለተ ዓርብ በሰማይ 3 ታምራት ተከናውነዋል። እነዚህም የፀሐይ መጨለም፣ የጨረቃ ደም መልበስ፣ የከዋክብት መርገፍ ናቸው። ይህም የሆነው በመስቀል ላይ ያለውን የአምላካቸውን እርቃን ላለማሳየት ነው። እንዲሁም በምድር ላይ 4 ታምራት ታይተዋል። እነዚህም የቤተ መቅደስ መጋረጃ መቀደድ፣ የዓለቶች መሰንጠቅ፣ የመቃብሮች መከፈት፣ የሙታን ባጸደ ሥጋ መነሳት ናቸው። እነዚህ ታምራት በመስቀል ላይ የተሰቀለው ወልደ እግዚአብሔር መሆኑን ለሰው ልጆች ያረጋገጡ ምልክቶች ነበሩ። ከሰቃዮቹ ወገን የሆኑት እንኳ በትሕትናው በታምራቱ ተማርከው አምነው ምስክሮቹ ወይንም ሰማዕታት ሆነዋል። ዕርቀ ሰላም 7ቱ መስተጻረራን ወይንም ጠበኞች የታረቁበት ዕለት ነው። በዚህ ዕለት 7 መስተጻረናል ወይንም ጠበኞች ታረቁ፣ ተስማሙ። እነዚህም ሰውና እግዚአብሔር፣ ሰውና መላእክት፣ ሕዝብና አሕዛብ፣
ነፍስና ሥጋ ናቸው። የስቅለት ቀን የገነት በር የተከፈተበት፣ በአንጻሩ ደግሞ ሲኦል የተበረበረችበት ነው። በአዳም በደል ምክንያት 5500 ዘመን ተዘግታ የነበረችው ገነት የተከፈተችበት፣ በአንጻሩ ደግሞ ሰልጥና የነበረችው ሲኦል የተበረበረችበት፣ ነፍሳት ከሲኦል ወጥተው ወደ ገነት የገቡበት ነው። የስቅለት ዕለት የገነት መዘጋት ያበቃበት፣ የሲኦልን መሰልጠን ያከተመበት፣ የቅዱስ ጳውሎስ ጥልን በመስቀሉ ገደለ ሲል የገለጸው በእነዚህ መካከል የነበረው ጥል ማብቃቱንና ፍጹም ሰላም መስፈኑን ያሳያል። ግባት የለውም ስለኛ የሰው ልጅ ድህነት የሰው ልጅ ከዲያብሎስ እስራት የተፈታበት ዕለት ነው። የስቅለት ዓርብ የሰው ልጆች በዘር ኃጢአት ወይንም ቁራኝነት ይኖሩበት የነበረው የጨለማ ሕይወት ያከተመበት፣ ፍጹም ድህነት ያገኙባት ታላቅ ዕለት ናት። የስቅለት ዓርብ የሲኦል አበጋዝ ዲያብሎስ በንፋስ አውታር የታሰረበትና ስልጣኑ የተሻረበት፣ በአንጻሩ ደግሞ ታስሮ የነበረው አዳም የተፈታበትና ወደ ገነት የተመለሰበት ናት። በመጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲፈርድበት ወንጀለኛ የነበረው በርባን ተፈታ። ጌታችን በሥጋው ሲሞት ደግሞ አዳምና ልጆቹ በሙሉ ተፈቱ። ቅዱስ አትናቴዎስ በምድር ላይ ኃጢአትን አሳፈረ፣ መርገምን በመስቀል ላይ ሻረ፣ ሞተ፣ ነፍስን በሲኦል አጠፋ፣ ፈርሶ በስብሶ መቅረትን በመቃብር አፈራረሰ እንዳለ፣ እንዲሁም ቅዱስ ጴጥሮስ በሥጋ ሞተ፣ በመንፈስ ወይንም በመለኮት ግን ሕያው ነው፣ እርሱም ደግሞ ሄደ፣ በወህኒ ወይንም በሲኦል ለነበሩ ነፍሳት ነፃነትን ሰበከላቸው እንዳለው ጌታችን በሲኦል እስራት የነበሩትን ነፍሳት ነፃ ወጣቸው። የመስቀል ስጦታዎች የምንጠመቅበት ማይገቦ፣ የምንድንበት ሥጋውና ደሙ እንዲሁም የምታማልድ እናት የተሰጠንበት ነው። በ9 ሰዓት ጌታችን በውሃው ተጠምቀን ደሙን ተቀብለን የእግዚአብሔር ልጆች እንሆን ዘንድ ከቀኝ ጎድኑ ጥሩ ውሃ ትኩስ ደም አፈሰሰልን። ዕለት ዓርብ ተጠምቀን ድህነት የምናገኝበት ውሃ ከጎኑ የፈሰሰበት፣ የዘላለም ሕይወት የምናገኝበት ቅዱስ ሥጋውና ክቡር ደሙን ያገኘንበት ዕለት ነው። በነገው ዕለት ስለ ዓለም የሚቆረሰው ሥጋዬ የሚፈሰው ደሜ ይህ ነው እንዳለ ቤተ ክርስቲያንም የተዋጀችው በዚሁ በዕለት ዓርብ በፈሰሰው ደሙ ነው። በዚህ ዕለት አርማችን መስቀሉ፣ ማኅተማችን ደሙ፣ ሕይወታችን እርሱ ሆነዋል። ሥጋውንና ደሙን በመስቀሉ ላይ አግኝተናል። ከመስቀሉ ስር ድንግል ማርያም በዮሐንስ አማካይነት እናት እንድትሆነን እኛም ልጅ እንድንሆን የተሰጠንበት ቀን ነው። እናቱ እናት እንድትሆነን በይፋ የተሰጠንበት ቀን ነው። እነኋት እናትህ፣ እነሆ ልጅሽ ብሎ ሰጠን። ርኅርኅት እናት ከመስቀል ስር በዕለት ዓርብ አግኝተናል። በአጠቃላይ የስቅለት ዓርብ ጌታችን የቤዛነቱን ሥራ የፈጸመበት ነው። በቤተልሔም የተጀመረው የሰው ልጅ የማዳኑ ሥራ የተጠናቀቀበት፣ ጌታም ስለ ሰው ልጆች ፍቅር ሲል በቀራንዮ አደባባይ ራሱን አሳልፎ በመስጠት የቤዛነቱን ሥራ የሰራበት ዕለት ነው። ዕለት ዓርብ እግዚአብሔር አንድያ ልጁን አሳልፎ እስኪሰጥ ድረስ ዓለሙን እንዲሁ ወዷልና የተባለው የተፈጸመበት ነው። ለዚህም ነው ጌታችን በመስቀል ላይ ተፈጸመ ያለው። እኛም በዚህ ታላቅ ዕለት ጌታችን ስለኛ የተቀበለውን መከራ እያሰብን ስለ ኃጢአታችንም እያዘንንና እያለቀስን ስለ ማዳኑም ሥራ ምስጋናን እያቀረብን ስንሰግድ እንውላለን። እንደ ፈያታዊ ዘየማን አቤቱ በመንግሥትህ በመጣህ ጊዜ አስበን እያልን እንማጸናለን። እርሱም ዳግመኛ በመጣ ጊዜ እንዲያስበን የጾማችንን ፍጻሜ በቅዱስ ሥጋው በክቡር ደሙ ማተምነት ማተም ይኖርብናል። ለዚህም የእርሱ ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። አሜን። የአብርሃም አምላክ የይስሐቅም ቤዛ ወገኖች ሆኖ